ሄይ ጋይስ እንዴት ናችሁ? ዊ አር ባክ ብለናል። ሚጣ ነኝ። ሰብስክራይብ ማድረጋቸውን እንዳትረሱ። ደግሞ ላይክ አድርጉ። ምን አለበት ሰብስክራይብም አድርጉ እንዴ። ዛሬ ደግሞ በጣም በሚያስገርምና በሚያስደንቅ ታሪክ ነው የመጣሁላችሁ። ማስደንቅ ብቻ አይደለም፣ ያሳዝናል። በጣም ያሳዝናል። አበሻ አሟሟቴን አሳምርልኝ የሚለው እውነት ነው የሚያስብል ታሪክ ነው። ወደ ታሪካችን ሰብስክራይብ አረጋችሁ። ወደ ታሪካችን እንግባ። በ1985 በኮሎምቢያ ታሪክ ውስጥ እጅግ አሰቃቂ የሆነው የተፈጥሮ አደጋዎች አንዱ ተከሰተ። የኔቮዶ እሳተ ገሞራ ፍንዳታ። ኔቮዶ ማለት የቮልካኖን ታጭቆ ወይንም እሳተ ገሞራውን ታጭቆ የነበረ ትልቅ ተራራ ነው። ወይንም ያለው ጫፉ ላይ እሳተ ገሞራ ያለው በጣም ትልቅ ተራራ ነው ማለት ነው። የ13 ዓመቷን አሚራ ሳንቼዝን ጨምሮ ከ23,000 በላይ ሰዎችን ህይወት ቀጥፏል። ይሄ እሳተ ገሞራ ለህልውናዋ ያደረገችውን ትግር ለቀናት በቴሌቪዥን የተላለፈ ሲሆን በመጨረሻዎቹ ደቂቃዎች የተነሳቻቸው ፎቶግራፎች የዓለም ፕሬስ ፎቶ ውድድር አሸንፏል። የልጅቷ ማለት ነው። እንገባበታለን እሷን ታሪክ። የአደጋው አሳዛኝ ክስተቶች እና ለሰዎች በሚዲያ መቅረባቸው የዓለምን ሲያከራክር ነበር። እንዴት እንደዚህ አይነት አሰቃቂ ነገር በቲቪ ይቀርባል በሚል ማለት ነው። በመካከለኛው ኮሎምቢያ በሚገኙ ተራሮች ላይ የሚገኘው ኔቮዶ ከ1840ዎቹ ወዲህ ምንም አይነት እንቅስቃሴ አላሳየም። ስለዚህም ነበረ ሰዎች እዛ አካባቢ ብዙ ንብረቶችን አፍርተዋል፣ ብዙ ቤተሰቦችን መስርተዋል። እንደን በ1985 ግን በአቅራቢያው ያሉ ከተሞችና መንደሮች ከ5300 ሜትር ከፍታ ካለው እሳተ ገሞራ ያልተለመዱ ድምፆችን ማስተዋል ጀመሩ። ሳይንቲስቶችና ጋዜጠኞች አካባቢውን ለቀው እንዲወጡ ቢያሳስቡም የኮሎምቢያ መንግስት ግን የሽምቅ ተዋጊዎች እንቅስቃሴ ተጠምዶ ስለነበረ እሳተ ገሞራውን ችላ ብሎታል ማለት ነው። እና የኖቬምበር 13 ከሰዓት በኋላ 9 ሰዓት ላይ የኔቮዶ ፍንዳታ በአርሜሮ ከተማ ላይ የእሳተ ገሞራ አመድ አፈሰሰ። ወይንም እንደ መፈንዳት ብሎ ትንሽ ምልክቶችን ማሳየት ጀመረ ማለት ነው። ከ2 ሰዓታት በኋላ የአካባቢው ቀይ መስቀል ሰዎች ከከተማው ሰዎችን ማውጣት ጀመሩ ማለት ነው። ሰዎችን ማሸሽ ጀምረው ነበር። ነገር ግን የአመዱ መውረድ ብዙም ሳይቆይ ስለቀነሰ ወይንም ስለቆመ ስራውን አቆሙና ዝም ብሎ ነው ብለው ተውት። ግን እውነተኛው ቅጅት የሚጀምረው አሁን ነው። ሁሉም ነገር ከተረጋጋ በኋላ ማለት ነው። እና ሌሊት ሁሉም በቃ አመዱም ቆሟል፣ ድምፁንም ቀንሷል ብለው ሁሉም ቀይ መስቀሉም ሰዎቹም ተውት ማለት ነው። እንደን ተኙ። ከተኙ በኋላ በሌሊት ማለት ነው 30 ሜትር የሚሆን የእሳተ ገሞራ ጭቃ ፈሰሰ እና ከተማዋን አወደው፣ ወደ ፍርስራሽነት ቀየራት። ይህ ማለት ይሄ የቀለጠው ፓርት ማለት ነው። ጭቃው ማለት የቀለጠው ይሄ አፋር የምናየው ቀዩ የለም ይሄ ቡልቅ ቡልቅ የሚለው እሱ ማለት ነው። እሱ እንዳለ ከተማዋ ላይ ፈሰሰ ማለት ነው። እናም ወደ ፍርስራሽነት አመድ አረጋት ባንዴ። የ28,000 የአርሜሪዮ ነዋሪዎችን በእንቅልፍ ላይ እያሉ ማለት ነው። ሁሉም ተኝተዋል፣ ሳይዘጋጁ ነው። እና ከ21,000 በላይ የሚበልጡ ሰዎች ህይወታቸው አልፏል። ሰዎቹ እንግዲህ 28,000 ናቸው። 21 ሰው አልቋል ማለት በቃ ሙሉ ከተማዋን ነው ዳሜጅ ያደረገው ማለት ነው። እና የጭቃ ፍሰቱ በዙሪያው ያሉትን 13 መንደሮች አውዷል። ይህም ደግሞ በአጠቃላይ ወደ 23,000 ሰዎች ሞት እንዲደርስ አድርጓል ማለት ነው። የ13 ዓመቷ አሚራ ሳንቼዝም ከጭቃው ፍሰት ተርፋለች። ነገር ግን አሁን እዚህ ታሪኩ ላይ ያለችው ማለት ነው አሚራ ነው ስሟ። 13 ዓመት ታዳጊ ነች። ከጭቃው ብትተርፍም በፈረሰ ቤቷ ፍርስራሽ ስር ተይዛለች እና የነፍስ አድን ቡድኑ ታዳጊዋን ልጅ ለማውጣት ቢሞክርም ጥረቱ ከንቱ ነበር። ምክንያቱም ከስር ተይዛ ነበር። እንዲሁም ደግሞ እንትን የያዛት የጣሪያ ምሰሶ እና የድንጋይ በር መካከል ወገቧን እና ከእግሯ በታች ያለውን ቆንጥጦ ይዟት ነበር። እንዲሁም የአክስቷ አስክሬን ደግሞ ከታችኛው ሰውነቷ ጠቅልሎባት ነበር ማለት ነው። ሰውነቷን በግማሽ ሳያዩ ማውጣት ደግሞ የማይቻል ነው። እንዲሁም እነሱ ምን አሰቡ? አንድ እሳቱም አግኝቷታል፣ ሰውነቷ ኦልሬዲ እየተቀየረ ነው፣ ከስርም እንትን ምሰሶውም ይዟታል። ስለዚህ እቺ ልጅ ብናወጣት ወይ ብናተርፋት ቀሪው ህይወቷ የማይሆን ህይወት ነው የሚሆነው። ምክንያቱም ሙሉ ለሙሉ በሚባል ሁኔታ ገብታ ስለነበር ማለት ነው። ስለዚህ በቃ ባናወጣትና ብትሞት ነው የተሻለ የሚሆነው በሚል ምክንያቱም የስቃይ ህይወት ነው የሚሆነው። ምንም ማትረፍ የማይችሉት ነገር ነው። ለዛም ተው ማለት ነው። የአካባቢውና የዓለም አቀፍ ሚዲያዎች ትኩረታቸውን ወደ አደጋው አካባቢ እና ህይወቷን እየታገለች ወዳለችው ታዳጊ በፍጥነት አዞሩ ማለት ነው። ሁሉም ወደ እሷ ትኩረታቸውን አዞሩ። እንደን የቴሌቪዥን ቡድኖችና ጋዜጠኞች አሚራን ቀረጹ። እናም ቃለ መጠይቅ አደረጓት።
ወይ እሷ ለህይወቷ እየታገለች ቢገርም እኮ ነው ፈረንጅ። ከዛ እሷም ንቃተ ህሊናዋ ላይ ስለነበረች ወይንም ራሷን ስላልሳተች እንትን አካላዊ ሁኔታዋ ነው እንጂ እየተባባሰ ሄደው ይሄ የሰውነቱ ጋንግሪን ሲሆን ሰውነት እየጠቆረ ይሄዳል ምናምን አይደል፣ እሱ እየተባባሰ መጣ እንጂ ጭንቅላቷን አልሳተችም ነበር። እንደውም ከአንድ ዘጋቢ ጣፋጮችንና ለስላሳ መጠጦችን ጠይቃ ነበር ይባላል። በሌላ ጊዜ ደግሞ የኮሎምቢያ የህዝብ ዘፈን ለራሷ ትዘፍን ነበረ እዛ ውስጥ እያለች። ብቻ ልጅቷ በአጠቃላይ ከ60 ሰዓታት ታግላለች። 60 ሰዓታት ማለት ወደ 3 ቀንም አይሞላም፣ 2 ቀን ከምናምን አካባቢ ማለት ሙሉ 2 ቀን ከምናምን አካባቢ ስትታገል ነበር ለህይወቷ ማለት ነው። ከዚያም ሰውነቷ ትግሉን አቁሞ ህዳር 16 ቀን ከጠዋቱ 4 ሰዓት ላይ ህይወቷ አለፈ ማለት ነው። በዚያው ጠዋት ግን ልጅቷ ከመሞቷ ከ3 ሰዓት በፊት ፍራንክ ፋርኒየር የተባለ የኒውዮርክ ፕሬስ ኤጀንሲ የፎቶ ጋዜጠኛ ፎቶግራፈር ማለት ነው እዛ ቦታ ላይ ደረሰ እና እሱም አሚራ ጭቃ ውስጥ ሆና እጇ ነጭ ሆኖ የእንጨት ምሰሶ ላይ ተጣብቃ ፎቶ ላይ እንደምታዩት ማለት ነው ወደ ካሜራው በህይወት እንደሌለ ሰው ሆና እያየች ያለችበትን ምስል አነሳ። ከዛ አስደንጋጩ ፎቶግራፍ ከ6 ወር በኋላ ሲታተምና ለህዝብ እይታ ሲበቃ የኮሎምቢያ አሳዛኝ ክስተቶች ለዓለም በቃ ወይንም ዓለም እንዲያውቁ ሆነ ማለት ነው። እንዲሁም አደጋውን ለመከላከል ምንም ያላደረገውን የሀገሪቱ መንግስት ላይ ከፍተኛ ወቀሳና ተቃውሞ አስነሳ ማለት ነው። ምክንያቱም ሰዎቹንም ለማሸሽ በቃ ምንም ትኩረት ሰጥቷቸው አልነበረም ማለት ነው። ምስሉ ለአነሳው ለወርልድ ፕሬስ ፎቶ ውድድርም አቅርቦት ነበርና ከፍተኛ ሽልማትን አስገኝቶለታል ወይንም ማሸነፍ ችሎ ነበረ ምስሉ። ነገር ግን ምስሉ አሸንፎ ለሱ ከፍተኛ የገንዘብም ሆነ የብዙ ነገር ሲያሰጠው ፋርኒየር ላይ ብዙ ተቃውሞች ወይም ትችቶች ደርሰው ነበር። ምክንያቱም በልጅቷ ስቃይ ለመርዳት ወይንም ለማቃለል ከመሞከር ይልቅ ከእርሷ ስቃይ ትርፍ አግኝቷል ወይንም ፎቶውን በማንሳት ራሱን አበልጽጓል ብለዋል ማለት ነው። ተቃውሞዎቹ ናቸው። እና ከሞተች በኋላ አሚራ ሀገራዊ ምልክት ሆነች። እና መቃብሩ አሁንም ድረስ ብዙ ሰዎች እየሄዱ ይጎበኙታል። ማለትም በቃ እንደዚህ የሀገር የኮሎምቢያ ታሪክ ሲነሳ አንድ እሷም ትነሳለች እና ብዙ ሰዎች እየሄዱ መቃብሯን ይጎበኙታል ማለት ነው። ሌላው ደግሞ አደጋው የኮሎምቢያን መንግስት የአደጋ ጊዜ ምላሽ ስርዓትን ጉድለቶችን በማጋለጥና የአደጋ ዝግጁነት መከላከል አስፈላጊነት ላይ ዓለም አቀፍ ውይይት አስነስቷል። ማለትም እንዴት አይዘጋጅም፣ እነዚህን ሰዎች ሌላ ቦታ ለምን አላሰፈረም አላደል። ይሄ አሁን ለምሳሌ ሌላ ቦታ ፈረንጆች ይታወቃል ይሄ ነገር ሊፈነዳ ነው፣ ስንት ቀን ቀረው ተነሱ ተብሎ ይነሳሉ እና እሱን ማድረግ እንደነበረበት ለመንግስታቸው ላይ ተቃውሞ ደረሰ ማለት ነው። ያም መንግስት እንግዲህ የሶሻል ሚዲያ ወይንም በዛን ጊዜ የቴሌቪዥን እና የፎቶ ተጽዕኖ ፈጥሮበት ማለት ነው በጣም ምንድነው በተጨማሪም የሀገሪቱን እንደ ቅድምት ነው ምንድነው የሚባለው እንደ በፊቱ እንዳይሆን ወይንም እንደ በፊቱ ሰዎች እንዳይጎዱ የማስጠንቀቂያ ስርዓቶችን መዘርጋት፣ የተለያዩ ሌላ ቦታ ለማስፈር የሚያስፈልጉ እቅዶችን ማድረግ፣ እንዲሁም በቃ ብቻ የተለያዩ የአደጋ ስጋትን ለመቀነስ በርካታ እርምጃዎችን ተግባራዊ አድርጓል። እንዲሁም ቡድኖች አቋቁሟል ማለት ነው። እና ብቻ የኔቪዳ አሳዛኝ ክስተቶች በችግር ጊዜ መገናኛ ብዙሃን ወሳኝ ሚናን አጉልቶ አሳይቷል ማለት ነው። ያ ጋዜጠኛ ፎቶ ባያነሳ እንዲሁም የልጅቷን ስቃይ በቲቪ ባያስተላልፉ ማንም ትኩረት አይሰጠውም ነበር ማለት ነው። ግን ያቺ ፎቶ ለዓለም መብቃቷና በቃ ስቃያ በቲቪ መታየቱ ብዙዎችን አነጋግሮ ለአደጋ ጊዜ መንግስቱ እንዲዘጋጅ እንዲሁም የተለያዩ ነገሮችን እንዲያደርግ አስችሏል ማለት ነው። በጣም የሚያሳዝን ታሪክ ነው። ይሄን ይመስላል እላችኋለሁ። ታሳዝናለች ልጅቷ። ሰብስክራይብ አድርጉ። ወዳችኋለሁ። ባይ